ባለፈው ሳምንት በነበረው ትምህርታዊ ክፍላችን ካስታወሳችሁ የሰነደ መዋዕለ ንዋዮች ገበያ ምን ማለት ነው፣ ሰነደ መዋዕለ ንዋዮች ራሳቸው ምን ማለት ናቸው ብለን በስፋት አንስተን ነበረ ከነ ጥቅማቸው። በዛሬው የትምህርት ክፍላችን ታዲያ አብረን የምናወራው ድርጅቶች፣ ኩባንያዎች በሰነደ መዋዕለ ንዋዮች ገበያ ላይ ተመዘገቡ ሲባል በእንግሊዝኛው ሊስትድ ሆኑ ሲባል ምን እያልን ነው የሚለውን ነገር አብረን ልንመለከት ነው። ሰዎች በሰነደ መዋዕለ ንዋዮች ገበያ ላይ ይሄ ድርጅት ተመዘገበ ወይ ደግሞ ሊስትድ ሆነ ሲሉ ምንድን ነው እያሉን ያሉት? ይህ ለድርጅቶችስ ምን ማለት ነው? ይህ ለኢንቨስተሮች ለእኔና ለእናንተ ገንዘባችንን አውጥተን በእነዚህ ድርጅቶች ላይ ሀብታችንን ለምናፈስ ሰዎችስ ምን ማለት ነው የሚሉትን ነገሮች በአጠቃላይ በዛሬው ትምህርታዊ ክፍላችን አብረን የምንመለከት ነው የሚሆነው። እንደ ኢትዮጵያው ሴኩሪቲስ ኤክስቼንጅ እንደ ኢትዮጵያው ሰነደ መዋዕለ ንዋዮች ገበያ ኢኤስኤክስ ላይ አንድ ድርጅት ተመዘገበ ሲባል ምን ማለት ነው? እንደ ኢኤስኤክስ ባሉ የሰነደ መዋዕለ ንዋዮች ገበያ ላይ ሰነዶችን ለመገበያየት ፍቃድ የተሰጣቸው ማለት ነው። በቀላል ቋንቋ መመዝገብ ማለት ወደዚህ ወደ ተደራጀው የገበያ ስርዓት መግባት ተፈቅዶላቸዋል ማለት ነው። በዚህ ገበያ ላይ ዋጋዎች በግልጽ ይታያሉ፣ ሰነዶች በተቋሙ ይመረመራሉ፣ ገዢዎችም ደግሞ የበለጠ የራስ መተማመን እንዲሰማቸው የሚያደርጉ ሂደቶችን አልፈው መጥተው የተለያዩት ሰነደ መዋዕለ ንዋዮች ይፈቀድላቸዋል ማለት ነው። ለመሆኑ ታዲያ አንድ ኩባንያ በሰነደ መዋዕለ ንዋዮች ገበያው ላይ መመዝገብስ ለምንድን ነው የሚፈልገው? ለምንስ ነው እዚህ ገበያ ላይ የሚመጡት የሚለውን ነገር ደግሞ እስቲ እንመልስ። ድርጅቶች በመጀመሪያ ደረጃ እድገትን በሚፈልጉበት ሰዓት፣ መስፋፋትን በሚያስቡበት ሰዓት ገንዘብ፣ ሀብት ያስፈልጋቸዋል። አንዱ ዋነኛው መንገድ እንግዲህ በዚህ ገበያ ላይ ሄዶ መመዝገብ ነው። ስራ ማስፋፋት፣ አዳዲስ ቅርንጫፍ መክፈት፣ ፋብሪካዎች መገንባት፣ የስራ መሳሪያዎችን መግዛት። በገበያው ላይ መመዝገብ ለድርጅቶች ታማኒነትን ይጨምርላቸው። ምክንያቱም የተመዘገቡ ተቋማት ከዚህ በፊት ከሚለቁት መረጃ ያለፈ ተጨማሪ መረጃዎችን እንዲያቀርቡ ይጠበቅባቸዋል። የፋይናንስ ሪፖርቶቻቸው፣ የንግድ አፈጻጸማቸው፣ ሌሎች አስፈላጊ የሆኑና ወቅታዊ የሆኑ ከኢንቨስትመንታቸው ጋር የተያዙ መረጃዎችን ለማህበረሰቡ በግልጽ እንዲያስቀምጡ ግዴታ ይቀመጥባቸዋል። ይህ ደግሞ በማህበረሰቡ ዘንድ ተአማኒ እንዲሆኑ ያደርጋቸዋል። ሶስተኛው ደግሞ ተጨማሪ ሀብት መሳብ እንዲችሉ ያስችላቸዋል። በዚህ ገበያ ላይ መመዝገባቸው ማለት ነው። በገበያ ላይ የተመዘገበ ኩባንያ ቅድም እንዳልኩት ተአማኒ ስለሚሆን ይበልጥ የታወቀ ይበልጥ የሚታይ ይሆናል። ተጨማሪ ገንዘብ በሚፈልግበት ሰዓት ሌሎች እድሎችን ለማግኘት ቀላል መንገድ ይሆንለታል ነው ለእንደዚህ አይነት ተቋም። ታዲያ እኔና እናንተ በዚህ ገበያ ላይ ኢንቨስት ስናደርግ፣ በእንደዚህ አይነት ድርጅቶች ላይ ኢንቨስት በምናደርግበት ሰዓት ደግሞ ራሱን የቻለ ጥቅም አብሮት ይዞ የሚመጣው ነገር አለው። አንደኛው እዚህ ገበያ ላይ የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ላይ ለምሳሌ ተመዝግበው የምናገኛቸው ድርጅቶች የትርፋማነት ታሪካቸው ተመዝግቦ ተሰንዶ ይነገረናል። ትርፋማ ናቸው አይደለም፣ ትርፋቸው እያደገ ነው አይደለም፣ ከዚህ በፊት በዛ ዘርፍ ውስጥ ሲሰሩ የነበረው ትራክ ሪከርዳቸው ታይቶ ጤናማ መሆን አለመሆኑ ተረጋግጦ ይመጡልናል። የትርፍ እድገት እንዲሁም ደግሞ ሪፖርቶቻቸው ዓለም አቀፍ ስታንዳርድን የጠበቀ እንደ አይኤፍአርኤስ ባሉ የፋይናንስ ሪፖርቲንግ ተከትለው ሪፖርት ያደርጉልናል። ከካፒታልም አንጻር ቢሆን ከፍተኛ የሆነ የካፒታል ሪኳየርመንት ይጠየቃሉ፣ እኔና እናንተ ገንዘባችንን እንድናወጣ ማለት ነው። እነዚህን አይነት ጥቅሞችን እናገኛለን ከነዚህ የተመዘገቡ ሰነዶችን ወይ ደግሞ የተፈቀደላቸው በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ላይ የተመዘገቡ ድርጅቶችን ሰነዶች ስንገዛ ማለት ነው። ታዲያ በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ላይ ተቋማት ሊስት ሲደረጉ ሲመዘገቡ ሁለት አይነት ገበያዎችን ነው የሚያገኙት። ዋናው የገበያ መድረክ የምንለውና የእድገት የገበያ መድረክ እንላለን። በእንግሊዝኛው ግሮዝ ቦርድ እና ሜይን ቦርድ የሚባሉት እንደማለት ናቸው። ዋናው የገበያ መድረክ በአጠቃላይ በጣም ትልልቅ የሆኑ በጣም ጠንካራ መሰረት ላይ የቆሙ ተቋማት የምታገኙበት ነው። በካፒታላቸው ደረጃ ከፍተኛ ካፒታል ያስመዘገቡ፣ ጠንካራ ትራክ ሪከርድ ያላቸው፣ ትርፋማነታቸውን ለረጅም ጊዜያት ማስመስከር የቻሉ ተቋማትና በገቢ እድገትም ደረጃ በትርፍ እድገትም ደረጃ በካፒታልም ከፍተኛ የሆነ አፈጻጸም ያሳዩ ድርጅቶች በአጠቃላይ የምታገኙት በዚህ በዋናው የገበያ መድረክ ሜይን ማርኬት በምንለው ላይ ነው። በሁለተኝነት የምናገኘው ደግሞ የእድገት የገበያ መድረክ ወይ ደግሞ የግሮዝ
ቦርድ የምንለው ደግሞ የገበያ መድረክ አለ። በዚህኛው መድረክ ላይ የምናገኛቸው በማደግ ላይ ያሉ ድርጅቶችን ነው፣ ተስፋ ያላቸውን ድርጅቶች ነው። በካፒታል ደረጃ ቅድም ከጠቀስኩላችሁ ዋናው ገበያ ያነሰ ካፒታል ያላቸው ቢሆኑም ነገር ግን እንዲሁ ትራክ ሪከርዳቸው ታይቶ ነው የእነዚህም ድርጅቶች ሰነድ የሚመዘገበው። እነዚህ ድርጅቶች ትርፋማነታቸው መታየት ባይጀምር እንኳን የገቢ እድገት አላቸው ወይ፣ በዘርፍ ውስጥ ካላቸው እንቅስቃሴ አንጻር እድገታቸው ምን ይመስላል የሚሉት ነገሮች ከታዩ በኋላ ነው ሰነዶቹ የሚመዘገቡት ማለት ነው። በምዝገባ ውስጥ ወይ ደግሞ እንደ ኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ባሉ ገበያ ውስጥ ሊስት መደረግ ላይ አንድ ሌላ ቁልፍ ነጥብ ደግሞ እንግዲህ መረጃ ነው። የሪፖርት አቀራረብ እና ግልጽነት አስፈላጊነት በጣም ወሳኙ ነገር ነው። በዚህ ገበያ ትራንስፓረንሲ የምንለው ነገር፣ ግልጽነት የሁሉ ነገር እናት ነው። ግልጽነት ማለት ባለሀብቶች፣ እኔና እናንተ ኢንቨስት የምናደርግ ሰዎች አስፈላጊ የሆኑ መረጃዎችን ማግኘት መቻል አለባቸው ነው። ለአብነትም ያህል አንድ ኩባንያ ትርፍ እያገኘ ነው፣ እየከሰረ ነው፣ ችግር ውስጥ ነው ያለው፣ እያደገ ነው፣ ምን አይነት ስጋቶችስ አሉት? ኢንቨስት አድርገን ትርፍ ማግኘት ብቻ ሳይሆን ኢንቨስት የምናደርገው ገንዘብ ምን አይነት አደጋዎችስ ሊገጥሙት ይችላሉ? ምን አይነት ዋና ዋና ውሳኔዎች ስለዛ ድርጅት እየተወሰኑ ነው? ለወደፊት ድርጅቱ ወደ ምን አቅጣጫ እየሄደ ነው? የሚሉትን ነገሮች ሙሉ በሙሉ በቂ የሆነ መረጃ ማግኘት መቻል አለብን። እነዚህ መረጃዎች እኛ በምናደርገው የግብይት እንቅስቃሴዎች ውስጥ ራሳቸውን ስለሚያሳዩ በጣም ባደጉ የሰነደ ሙዓለ ንዋይ ገበያዎች ውስጥ ምን ይባላል? እነዚህ ሁሉ መረጃዎች የሰነዶች ዋጋ ላይ አመልካች ሆነው ይታያሉ ይባላል። ስለዚህ ያንን ወደ ማምጣት መሄድ ነው ግልጽነት በዋናነት በሰነደ ሙዓለ ንዋዮች ገበያ ውስጥ አስፈላጊነቱ። ታዲያ ዛሬ ምን አየን? በሰነደ ሙዓለ ንዋዮች ገበያ እንደ ኢኤስኤክስ ባሉት የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ላይ መመዝገብ ማለት ሊስት መሆን ማለት ኩባንያው ሰነዶቹን እንዲገዛ እንዲሸጥ መፍቀድ ማለት ነው። ይሄም ማለት አስፈላጊ የሆኑ በኢትዮጵያ ሰነደ ሙዓለ ንዋይ ገበያዎች የተቀመጡ ከፍተኛ የሆኑ ክራይቴሪያዎችን፣ ስርዓቶችን አሟልቶ መገኘትን ያሳያል። እኔና እናንተ እንድናምንበት ሰነዶቹ አትራፊ መሆን አለመሆናቸውን እንድናቅ የሚያስችሉን መረጃዎች እንድናገኝ፣ የድርጅቱን የወደፊት እጣ ፈንታ የሚያሳዩ ነገሮችን ተረድተን መወሰን እንድንችል በቂ መረጃ አንድ ድርጅት ላይ ገንዘብ ለማውጣት የአንድን ሰነድ ለመግዛት የሚያስፈልጉትን ሁሉንም መረጃዎችን አሟልቶ መገኘቱን የሚያሳዩ መረጃዎችን የምናገኝበት ቦታ ነው። ያንን ተመልክቶ የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ማለት ነው ፈቅጄለታለሁ ግዙ ሽጡ የሚለውን ነገር የሚፈቅድበት ስርዓት ሊስቲንግ ወይ ደግሞ በሰነደ ሙዓለ ንዋዮች ገበያ ላይ መመዝገብ ማለት ይህንን ያጠቃልላል። የዛሬው ትምህርታችንን በዚሁ አጠናቀናል። ጥያቄዎች፣ አስተያየቶቻችሁን ኮሜንት ሴክሽን ላይ እንድትጽፉልን የጋበዝኳችሁ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ታዲያ እሰናበታችኋለሁ።